ሁሉ ራሱ ላደረኩት ህሊኔ ይወቅሱኛል። ላንቺ ብዬ ነው እሺ ያስመለስኳት። ምንም ነገር ራሱ ባላግዛት ደስ ይለኝ ነበር። እንዴ ለምን ደስ ትላለክ? ማም እኮ ጥሩ ሰው ናት። ተይ እንጂ ጥሩ ሰው አናውቅም እንዴ? ጆ ደግሞ ራፍ ባክ ይከፋኛል። ስሚኝ ሄዱ፣ ይኸውልሽ ምንም አይነት ነገር ሊፈጠር ሊከፋሽም ሊደብርሽም ይችላል። ግን ደግሞ መቼም ቢሆን በምንም አይነት ሁኔታ ራስሽን ለማጥፋት እንዳታስቢ። ደግሞ ያን ያህል እኮ የሚከፋሽና የሚደብርሽ አይነት ልጅ አይደለሽም። እሺ አላስብም። በጣም ነበር የደነገጥኩት። ለምን ትደነግጣለህ? ጥላኝ የለ እንዴ? እኔ እንደውም ተገላገልኳት የምትል ነበር ይመስለኝ። አሃ እኔ በሞት አንቺ እንደዛ ትያለሽ ማለት ነው? አይ አልልም። እና እኔ ለምን እንደዛ ምል መሰለሽ? ኤጁ ምንም ነገር ልታጠፊ ትችያለሽ። ስላንቺ ግን ክፉ ነገር መስማት አልፈልግም። ስለዚህ ታርቀናል ማለት ነው? ሲጀመር አልተጣላንም። ሰላም ውድና የተከበራችሁ ያሉት ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደምትመለከቱት እንግዲህ በእንግዳ ድራማ ተከስተናል። እንግዳ ድራማ ይዘቶቹ በጣም ደስ እያሉ ከነበሩ ፓርቶች እየተሻሻሉ ብዙ ነገሮች ለውጥ እያየንበት ያለ ድራማ ነው። ፍቅር የነበሩት እየተጣሉ፣ ጸብ የነበሩት ደግሞ እየታረቁ አንድ ላይ የሆኑ ነው ማለት ነው። የምር ግን ወደሹ ማለት ምርጫሽ ሆኖ ነው? ምን ነው? ምንም ማወቅ ስላለብኝ የጠየኩሽ ማለት ከምርሽ ነው ወይ የሚለውን ለማወቅ። አዎ መርጫው ነው። በጣም ተገረምክ? ያልጠበቅኩት ነገር ስለነገርሽኝ ነው። ምን ያህል ጊዜ ሆናችሁ? ማለት ምን ያክል ጊዜ ታውቂዋለሽ? ብዙ ጊዜ ሆኖናል። ያው አሁን አብረን ለመሆን አስበናል። አብረን ለመኖር እስቲ አንድ ቤት ነው? አዎ ለመጋባት። እንዴ ኧረ መስ ያረጋጊው። እኔ እየቀለድሽ እየመሰለኝ ጭራሽ ለመጋባት? አዎ በአሁኑ ሳምንት ሽማግሌ ልካለሁ ብሏል። ቆይ አትሂድ። እኔን ስላየ ለምን ትሄዳለህ? ቦታው እኮ ለሁላችንም ይበቃል። ብቻ መሆን ፈልገህ ከሆነ ደግሞ እኔ ወደ ውስጥ እገባለሁ። በሁለተኛው አማራጭ እስማማለሁ። እውነት? እና ልግባ ወደ ውስጥ? አዎ እሺ በቃ። አንተ እንቅልፋ ይሄን ሁሉ ስቃይ ስትሰቃይ የት ነበርክ? ጭራሽ ልታስፈታኝ ይቅርና አረ ቆየት ሄደ ነው። የት ነበርክ? እየሞከርኩ ነበር ግን በጭራሽ ላገኝሽ አልቻልኩም። ከልብ ካለቀሱ እንባ አይገድምሽ እንቅልፋም። ቆይ ለምንድን ነው የምትሳደቢው? እኔ እኮ የራሴ ህይወት አለኝ። እየፈለግኩሽ ነበር ግን ደግሞ ላገኝሽ አልቻልኩም ማለት እኮ አያሰድም። ቴዲ ምንድነው ፊትና ሁኔታ አላቅም። እኔ ላይ ያሰብኩት እንኩላል እንዴ? አይ ምንም አላሰብኩም። ግን አንድ ዜና አለኝ ላንቺ። ምን አይነት ዜና? ላገባ ነው። ይሄ ነገር ባይፈጠርና አንቺም ከፖሊሶች እየተባበቅሽ ባይሆን ኖሮ የሰርጌ ቀን የክብር እንግዳ ይተወኝ ነበር። ተው እንጂ አልቀረብም ወገኛ። እንዴ እንዲያውም እኮ ልጅቷን በደንብ ታውቂያታለሽ። ጠፋሽ ማለትማ አይቼሽ አላውቅም። እዚህ ስመጣም አላገኝሽም። ለዛ አይ አለሁ አልጠፋሁም። አልሰጥህም። ለሷ እንዲወሰድኩት ኤልሽ ቁርስ ላቅርብ? አዎ ወንድሜ ሊወጣ ስለሆነ አፍጠኝልን። እሺ እሺ። ወንድሜ ምን ሆነሃል? ፈዛሃል እኮ። ምንም አልኩ። የደበረህ ትመስላለህ። ኧረ አልደበረኝም። ደግሞ ቢደብረኝም እሑድን ስለወሰድሽብኝ ነው የሚሆነው። እሱንማ እንደስጇለሁ። አልሰጥክም። እኔም ትቼልሽ ነው እንጂ ገብቼ ክፍልሽ ብፈልግ የደበቅሽበትን አላጣም። ስለዚህ ሆን ብዬ እንደተውኩሽ ተረጂ። ምንም ይሁን ምን አንቺ እህቴ ነሽ። ውጤቱ እንደተለያየ ቢነገረን እንኳን አንቺ እህቴ ነሽ።
ቤሉ የለም እንዴ? ሳይሽ ደበረው መሰለኝ ሄዳ። ምን ማለት ነው አንቺን ሳይሽ ደበረው? አላውቅም ብቻ ደበረው። ከእሱ ጋር ቆሜ ስላየኝ ይሆን እንዴ? ወይኔ ምን አይነት አጋጣሚ ነው ግን። እንደውም ማዱ መጥቷል። ለሱ አስቀምጭለት፣ እሱ ይበሏል። አዱ እንዴት ነህ? ደህና ነኝ። በዚህ ጊዜ እየቀለድክ ባትጃጃል ጥሩ ነው። እኔም አንተም ትልቅ ችግር ውስጥ ነን። እኔ ብታሰር ደግሞ አንተም አይቀርልህም። እሺ አይ እኔ እንኳን በጣም ንጹህ ነኝ። ምንም አይነት ወንጀል የለብኝም። አረ እንደዛ ነው የሚመስለው? ተው እስኪ አታስቀኝ። አንተ በጣም ንጹህ ሰው ነህ አይደል? እንደውም ልንገርህ አይደል ከኔ ይልቅ አንተ በጣም ትልቅ ችግር ውስጥ አለበት። አትጃጃል፣ አሳልፌ ነው የምሰጥህ። በጣም ጥሩ አድርጊው። በማን እንደሚብስ የምናየው ይሆናል። እሺ ቴዲ፣ የሆነ እያሰብክ ያለው ነገርም አለ። ትሰሚኛለሽ? እኔ በዚህ ሰዓት ከሰርጌ ውጪ ምንም ነገር አላስብም። ይኸውልሽ ሄለን፣ ሽማግሌ እየመረጥኩ ነው። በደስቴ ቀን አንቺ ብትኖሪ እንዴት ነበር ደስ የሚለኝ መሰልሽ? ጎን ያሳጣ ቴዲ፣ እንደዚህ አይነት ቀልድ ይቅርብ። እሺ ምን ሆነሻል ሄለን? አንቺ እኮ አግብተሽ ያውም ወልደሽ ደስተኛ ቤተሰብ መስረተሽ እየኖርሽ እንደሆነ ረሳሽው እንዴ? የዛኔ እኔ ምን ብያለሁ? ጊዜ ዳኛ ነው ብዬ የራሴን ጊዜ ሲጠብቅ አልነበር እንዴ ነበር? አሁን ደግሞ ጊዜው የኔ ነው። ለኔ የምትገባ ወርቅ የሆነች ሴት ሰጥቶኛል። እንደማይሆን ተስፋ አደርጋለሁ። ከሆነ ደግሞ በዚህ ሰዓት እንደዚህ አይነት ነገር ከተፈጠረ አንተ ሚስትህን በህይወት አትኖርም። እሺ ማስፈራራቱን እንኳን ተይው። አሁን ደግሞ ለአንቺም ብዙ ሰዓት አንድ ቦታ ላይ ቆመሽ መታየቱ ጥሩ አይደለም። እኔም የምጨርሰው ጉዳይ አለብኝ። ደህና ነኝ። ይሄን ሁሉ ሰዓት እኮ ተጨንቄ እየደወልኩኝ ነበር። ለምን ደግሞ አታነሳው? እኔ እኮ ምን ተፈጠረ እያልኩኝ እየተጨነቅኩኝ ነው። እየተጨነቅሽልኝ ነው ማለት ነው? ዝም በል እባክህ ወረኛ። ስልክህን ማንሳት አለብህ። ማንሳት ባትችል እንኳን እኮ ቴክስት ይደረጋል። እሺ ይቅርበኝ፣ ያላሰብኩት ነገር ስላጋጠመኝ። ቢሆንም በቃ ሁለተኛ እንደዚህ እንዳታደርግ። በእውነት እኔ በጣም ነበር የተጨነቅኩት። እሺ የኔ ወንድ ሚስት ስማኝ፣ ለቤሩ እኮ ነገርኩት። ምኑን? የኔና ያንተን ነገር። እኔማ እኮ ለእናቴ ነግሮ እንዲያስታርቀኝ ነበረ፣ ግን እሱ ንግግሬንም ሳያስጨርሰኝ ነው ጥሎኝ ሄደው። ኦኬ፣ ለዛ ነው ማለት ነው የደወለልኝ? ማ ቤሉ ነው የደወለልህ? እሱ ከሆነ በእናትህ እንዳታነሳው፣ በቃ ደግሞ ሌላ ነገር እንዳይፈጠር። አታስቢ፣ ምንም ነገር አይፈጠርም። እሺ በቃ አሁን እወጣለሁ። አሁን ቤትሽ በር ላይ ነኝ። ወደ ውስጥ ገብቻ አብረን እንወጣለን። እንዴ ቆይ አንተ ውስጥ ምን ታደርጋለህ? መጡ አልኩሽ። እሺ በቃ ቻው። አንቺ እዚህ ምታሽ አስደንግጥሽኝ እኮ። አዶኒ ላውራ ፈልጌ ነበር። ስለምን? እዚህ ጋር ይመችማ። እሺ አሁን የማደርገው ነገር አለብኝ። አሁን ከዚህ አስቸኳይ ነበር አዶኒ። አሰኝ እንዴ? እንዴት ነህ? ደህና ነኝ አለሁ። ኤልሹ ከሌ ናት አለች። እላይ ታገኛታለህ። መነጋገር እፈልጋለሁ። ሰላምታ ይቀድማል። በመጀመሪያ በክብር እንድንነጋገር እፈልጋለሁ። በል ምንድን ነው የምንነጋገረው? መሲ አንተና እሷ ስላላችሁ ግንኙነት ነግራኝ ነበር። ግን ለማንም እንድትናገር አላዘዝኳትም ነበር። ቢሆንም ግን መነገሩ ስለማይቀር እንኳን ነገረች። እሷ ተሳስታ አታውቅም። በሁሉም ነገር ልክ ናት። ኧረ እባክህ ቆይ፣ ምን አስነክታት? በምንድን ነው ያስፈራራት? ማለት እኔን የመሰልኩ ልጅ አግኝታ ነው? የምን ማስፈራራትና ማስገደድ አመጣ? አንተ ውሻ እረፍና በስነ ስርዓት አናገር። እሺ እየመለስኩልህ እኮ ነው። እኔ አላስገድድኳትም። አብረን ብዙ አመታት ቆይተናል። ይኸውልህ ነገሮችን ማስተካከል ስለነበረብን ለማንም ምንም ማለት እንደሌለብን ተመካከርን። ይኸው አሁን ጊዜው ሲደርስ ለሁሉም መናገር ስላለብን ነው የነገረች። ያው በቅርቡ ሽማግሌ ይልካል።
ምን ጠፍቶብህ? እንዴ አንቺ ነሽ እንዴ? ምን ይጠፋብኛል? ያው አንቺን ፍለጋ ነው። እንዴ እኔ ደግሞ እዚህ ውስጥ ምን አድርጋለሁ? እኔ እንጃ። ምን ታደርጊያለሽ? ትቀልዳለህ እንዴ? ሲጀመር ምን ልታረግ ገባ? ደፋር ለመስረቅ ነው የገባው። አሁን ቶሎ በሉጣልኝ። ይህን የመሰለ ቆንጆ ቦታ አግኝተንማ ብንለያየ ራሱ ጠላት አይፈቅድልንም። እንኳን እሱ ወዳጅ። እኔ የምልሽ ፍቅራችንን ብናጠነክረው ምን ይመስልሻል? አፍጥና ውጣ። ቆንጆ እኮ ነሽ፣ ግን ደግሞ በዛው ልክ ታናድጃለሽ። የኔ ዳኪ አንተ ውጣ በእናትህ። የሆነ ሰው ይመጣል፣ እንዳታስገድለኝ እባክህ ውጣልኝ። እወጣለሁ፣ ግን ደግሞ ይህን ክፍል ሳንጠቀምበት ከወጣ ይቆጭሻል። ልቀቅኝ፣ ቶሎ በል ውጣ። አይ አልወጣም የኔ ዳኪ። አንቺን እንደዚህ ቆንጆ ሆነሽ እያየሁማ እንዴት እወጣለሁ? ሰውዬ ቶሎ በል ውጣልኝ እያልኩ ነው። እናንተ ምን አባታችሁ እያደረጋችሁ ነው?